ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 28 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በአማራ ፋኖ ብሔራዊ ንቅናቄ አራቱም ጠቅላይ ግዛቶች የሚካሄደው የሰራዊት ግንባታ ስልጠናና ምረቃ በተጠናከረ ሁኔታ ቀጥሏል። በአጼ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር የተካሄደውን የሰራዊት ምረቃና በዚህ ዙሪያ የወጡ መረጃዎችን የሚዳስስ ዝርዝር ዘገባ ይዘናል። በአዲስ አበባ በሰላማዊ የፖለቲካ ታጋዮችና በሕግ ባለሙያዎች ላይ የተፈጸመውን የጅምላ እስር እየተካሄደ ባለው የሀገራዊ ምክክር ጉባኤ ጋር በተያያዘ የሚነሱ ጥያቄዎችና በዚህ ዙሪያ የተሰበሰቡ መረጃዎችን የሚያቀርብ ዝርዝር ዘገባም ይኖረናል። በህወሓት ዲጂታል ሚዲያ አውታሮች በሎቢ ቡድኖችና በአማራ ሚዲያዎች ላይ ስለተጀመረው የፕሮፓጋንዳ ዘመቻ በፋኖ አባላት ላይ እየተሰጡ ነው ስለተባሉ ማስጠንቀቂያዎችና በዚህ ዙሪያ የሚነሱ አስተያየቶችን የሚዳስስ የትንታኔ ዘገባም አዘጋጅተናል ይቀርብላችኋል። በዓለም አቀፍ ዜናዎቻችን በዋሽንግተንና በቴህራን መካከል እየተባባሰ ስለሚገኘው ወታደራዊና ዲፕሎማሲያዊ ውጥረት፣ የእስራኤል ጦር በጋዛ ሲቲ ላይ ካካሄደው ጥቃት በኋላ ስለተሰማው ዓለም አቀፍ ምላሽ እንዲሁም በአሜሪካ የሀገር ውስጥ ፖለቲካ መድረክ ከፍተኛ ትኩረት ስለሳበው የቅርብ ጊዜ ውሳኔ የሚያብራራ ዘገባም ይዘናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የሰራዊት ስልጠናና ምረቃ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በአራቱም ጠቅላይ ግዛቶች የሚያደርገውን የሰራዊት ግንባታና ስልጠና አጠናክሮ የቀጠለ ሲሆን ይህም የህልውና ትግሉን ህዝባዊነትና የቀሪ አሸናፊነት ያመላክታል ተብሎለታል። የአጼ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር በትናንትናው ዕለት ከፍተኛ ቁጥር ያለው ሰራዊት አሰልጥኖ ማስመረቁን የዙ ህዝብ ግንኙነት ክፍል አስታውቋል። 74ኛ ክፍለ ጦር ያስመረቃቸውን የሰራዊት አባላትን አስመልክቶ መረጃውን ለጣና ቴሌቪዥን የገለጸው የ201ኛ ኮር ህዝብ ግንኙነት ክፍለ ጦሩ ባለፉት 3 ወራት ከ450 በላይ ሰልጣኞችን በመቀበል እና በማሰልጠን ከባድ አካባቢያዊና የተፈጥሮ ፈተናዎችን በመጋፈጥ ብቃት ያለው ወታደራዊ ኃይል አሰልጥኖ አስመርቋል ብሏል። የ201ኛ ኮር ህዝብ ግንኙነት ክፍል አክሎም በዚህ ዘመን አማራ መሆን በየአድራሻው በድሮን ያስጨፈጭፋል፣ በሜንጫ አንገት ያስቀላል፣ ሀብት ንብረት ያዘርፋል፣ ታግቶ የህይወት አድን ግብር በየመንገዱ እስከ 4.5 ሚሊዮን ድረስ ይከፈላል፣ በየከተሞቹ ያፈናቅላል፣ ቤተክርስቲያንና መስጊዶች በሰደድ እሳት እንዲቃጠል ያደርጋል፣ በአጠቃላይ የአማራ የሆነ ሁሉ ከገጸ ምድር ይወድማል። ይህ ሁሉ የሚፈጸመው በአብይ አህመድ ትዕዛዝ ነው። አማራውን ከመኖር ወደ አለመኖር መቀየር አለብኝ፣ የጥንቱን አጥፋ ያሁኑን አጥቃ በማለት የተነሳ የብልጽግናው መሪ በኢትዮጵያ ምድር ሞት የተፈረደበት አማራ ከደረሰበት ቅርቃር ለመውጣት ሁሉም አማራ በታሪክ ገጽ የተገለጠ አስደማሚ ገድል እየፈጸመ ይገኛል ሲል የፋኖን ተጋድሎና ህዝባዊ ተቀባይነት በዝርዝር ተናግሯል። በጎጃም ጠቅላይ ግዛት ሙሉ ሰራዊታቸውን ይዘው የገቡት ጄኔራል ብርሃኑ ጥላሁንና ከፊል ጦራቸውን ይዘው የዘመቱት ጄኔራል ማመር ተሰማ የአማራን ትውልድ በከባድ መሳሪያ ለመጨፍጨፍ በተሰማሩበት በዚህ ወቅት አጼ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር በየሳምንቱ ጀብድ በመስራት በሩብ ዓመቱ ደግሞ አዲስ የሰለጠነ ኃይል በማስመረቅ ላይ እንደሚገኝ የህዝብ ግንኙነት ኃላፊው ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ከሁለት ቀናት በፊት እንዲሁ በተመሳሳይ ከፍተኛ ቁጥር ያለ የኮማንዶ ሰራዊቱን አርበኛ ዝናቡ ልንገራው በተገኘበት ማስመረቁ ይታወሳል። በሌሎች የአማራ ህዝብ ጠቅላይ ግዛቶችን በተመሳሳይ ከፍተኛ ቁጥር ያለው የፋኖ ሰራዊት ሰልጥኖ ወደ ግዳጅ ቀጠና ለመሰማራት መዘጋጀቱን በተከታታይ መዘገባችን ይታወሳል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ በቅርቡ ሁሉን አሳታፊና አካታች አንድነት ምስረታው እውን ማድረጉን ተከትሎ ጸረ አማራ የህወሓት ተልዕኮ ተቀባይ ኃይሎች አፍራሽነት ሚና ለመወጣት ጥረት እያደረጉ መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በተለይ የጎንደር ፋኖ አንድነቱን እውን ማድረጉን ተከትሎ የትግሌ ቀይ መስመር ብሎ ያስቀመጣቸው መታገያ አጀንዳዎቹ ያልተመቻው ህወሓት የአፍራሽነት ሚና ያላቸውን ግለሰቦች ስምሪት ሰጥቶ እርስ በርስ ተኩስ ለማስከፈት እየሰራ መሆኑ ታውቋል። እዚህ ጉዳይ ተከታታይ መረጃዎችን ይዘን የምንመለስ መሆኑን ከወዲሁ እየገለጽን ወደ ተከታዩ ዜናችን እናመራለን። የፖለቲከኞቹ ጅምላ እስር በአዲስ አበባ ያለፉትን 8 ዓመታት ሙሉ ጊዜውን በጦርነትና ባፈና የቆየው የብልጽግናው ስርዓት ለሀገሪቱ ችግር መፍትሄ የሚሆነው ምክክር ነው ብሎ ጉባኤ በጠራበት ማግስት ሰላማዊ የፖለቲካ ታጋዮችንና የህግ ባለሙያዎችን አከታትሎ ማሰሩ ተገለጸ።
ሰው በፖለቲካ አመለካከቱና በአስተሳሰቡ ብቻ ሊታሰርም ሆነ ሊታፈን አይገባውም፣ በእኔ የስልጣን ዘመን ማንም አሳዳጅ ማንም ተሳዳጅ የለም ሲሉ ቃል ገብተው የነበሩት የብልጽግናው ሊቀመንበር በስልጣን ዘመናቸው ግን ሙሉ ጊዜያቸውን ያሳለፉት ተቃዋሚዎቻቸውን በማሳደድ በማሰር በማፈንና አለፍ ሲልም ከባድ አካላዊ ጉዳት በመፈጸም ነው። በትናንትናው ዕለትም የኢህአፓውን ስራ አስፈጻሚ አቶ ይስሐቅ ወልዳይና የቀድሞው ጨፌ ኦሮሚያ ምክር ቤት አባሉ አቶ ታዬ ደንዳ ጠበቃ አቶ አበራ ንጉስ መታሰራቸው ይታወቃል። ዛሬ ደግሞ የቀድሞው የኢዜማ ጽህፈት ቤት ኃላፊ የነበሩት አቶ አበባ አካሉ መታሰራቸው ተሰምቷል። አቶ አበራ ንጉሴ እስከ ቅርብ ጊዜ ድረስ የፖለቲካ ተሳትፎ የሌላቸው ቢሆንም የቀድሞው የሰላም ሚኒስትር ዴታና የጨፌ ኦሮሚያ ምክር ቤት አባሉ አቶ ታዬ ደንዳ ጠበቃ በመሆናቸው ምክንያት ሊታሰሩ እንደቻሉ አስተያየት ሰጪዎች ተናግረዋል። ሁለቱ ፖለቲከኞች አቶ አበባ አካሉና አቶ ወልዳይ ይስሐቅ በበኩላቸው የብልጽግናውን ስርዓት በግልጽ የሚቃወሙና ለዚህም የተቃዋሚ ፓርቲ አባልም አመራርም መሆናቸው ይታወቃል። ለሁለቱ ግለሰቦች የእስር ምክንያትም በተለያዩ መገናኛ ብዙሃን በሚሰጧቸው ስርዓቱን የሚተቹ ንግግሮቻቸው ሳይሆን እንደማይቀር ይታመናል። ሁለቱም የተቃዋሚ ፓርቲ አመራር እንደመሆናቸውና የህዝብን ጥያቄም ተቀብለው ማስተናገድ እንደሚገባቸው ፖለቲከኞች ስርዓቱን በሚዲያ መተቸትና ድክመቱን ማጋለጥ ነውሩን ማሳወቅ የሚጠበቅባቸው ፖለቲካዊ ተልኳቸው ነው። ይህን በማድረጋቸው ብቻም ለእስርም ሆነ ለወከባና ለእንግልት ሊዳረጉ እንደማይገባ ደግሞ የስርዓቱ ቁልፍ ሰዎች እንታመንለታለን የሚሉት ህገ መንግስታቸውም ቢሆን የሚደግፋቸው ነው። ብልጽግናው ለሀገር አቀፍ ችግር ሀገራዊ መፍትሄ በሚል ማደናገሪያ ስልት የምክክር ኮሚሽን የሚባል ተቋም አዋቅሮ ላለፉት 4 ዓመታት የሀገሪቱን ችግሮች ሲያጠና ቆይቶ ወደ መጨረሻው ምዕራፍ ደርሷል። ለዚህ ደግሞ 4000 ተሳታፊዎች የሚካፈሉበት የምክክር ኮሚሽን ጉባኤ ያካሄድኩ ነው ብሎ ቢነሳም የሀገሪቱ ዋና ችግር ራሱ ስርዓቱና የስርዓቱ መሪዎች መሆናቸውን በተግባር አሳይተዋል። በሀገሪቱ የተቀሰቀሱ ጦርነቶች እንዲቆሙ ሳይደረግ የታሰሩ የፖለቲካና የህሊና እስረኞች ሳይፈቱ እንዲሁም የህዝብ ትክክለኛ ወኪሎች ባልተካፈሉበት ሁኔታ የሚካሄደው የምክክር ኮሚሽን ጉባኤ ማደናገሪያ ብቻ መሆኑን ስርዓቱ በ3 ግለሰቦች ላይ የከፈተው የእስር ዘመቻ አመላካች ሆኗል። የቀድሞ የሰማያዊ ፓርቲ ኢዜማና ኢህአፓ አመራር የነበሩት አቶ አበባ አካሉ መታሰራቸውን የገለጹት ቤተሰቦቻቸው በምን ምክንያት እንደታሰረ አናውቅም፣ ነገር ግን በአሁኑ ወቅት ሜክሲኮ በሚገኘው የፌዴራል ፖሊስ ግቢ ውስጥ ነው የሚገኘው ሲሉ ገልጸዋል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉሴ በበኩላቸው ትናንት ጠዋት 1 ሰዓት ተኩል ለጥያቄ ትፈለጋለህ ተብለው ከመኖሪያ ቤታቸው ከተወሰዱ በኋላ ፖሊስ 2 የእጅ ስልኮቻቸውን ከመውሰድ ውጭ ፍተሻ እንዳላደረገባቸው ቤተሰቦቻቸው ገልጸዋል። የፖለቲካ ተሳትፎ ያልነበራቸው የህግ ባለሙያው አቶ አበራ ንጉሴ አዲስ የፖለቲካ ፓርቲ በማደራጀት ሂደት ላይ ይገኙ እንደነበር ተጠቅሷል። የህወሓት የዲጂታል ሚዲያ ዘመቻ አዲሱ ቀጠናዊ የፕሮፓጋንዳ ትኩረትን ስቧል። ስታሊን ያጋለጠው መረጃም መነጋገሪያ ሆኗል። የህወሓት አፈቀላጤዎችና የዲጂታል ሚዲያ ሰራዊት አባላት ከተደበቁበት ጉድጓድ በመውጣት የተለመደ ቅጥፈታቸውን በየሎቢዎቻቸውና በዲጂታል ሚዲያ ሰራዊት አባላት አማካኝነት ማስተጋባት ጀምረዋል። ከዚህም አጋር የተባሉ የፋኖ አባላትን በስም እየጠቀሱ ማስጠንቀቂያ በመስጠት ላይ ሲሆኑ በአማራ ሚዲያዎች ላይም የተቀናጀ ዘመቻ ተጀምሯል። ለአብነትም የህወሓት ልሳን የሆነው ስታሊን ገብረስላሴም አርበኛ ፋኖ አስረስ ማረን በማስጠንቀቅ በኢትዮ ፎከስ ሚዲያ ባለቤት ጋዜጠኛ በለጠ ካሳ ላይ ዘመቻ ከፍቷል። ስታሊን ፋኖ አርበኛ አስረስ ማረን የህወሓት አጋር እንደሆነ አድርጎ በመግለጽ ከጋዜጠኛ በለጠ ካሳ ጋር ያደረገውን ቃለ ምልልስም በጽኑ አውግዟል። በተጨማሪም አርበኛ አስረስ የቀረበው በብልጽግና ሚዲያ ላይ እንደሆነ በመግለጽ ከዚህ በኋላ ያለ ህወሓት ፍቃድ ከየትኛው ሚዲያ ጋር ቃለ ምልልስ እንዳያደርግ ሲል አቅጣጫ በመስጠትም ትዕዛዝ አስተላልፏል። ፋኖ አርበኛ አስረስ ማረ እስካሁን ምላሽ ያልሰጠ ቢሆንም ጋዜጠኛ በለጠ ካሳ ግን በትናንትናው ዕለት የሚከተለው ምላሽ በፌስቡክ ገጹና በሰራው ቪዲዮ ተናግሯል። የህወሓት ቃል አቀባይ ስታሊን ገብረስላሴ በ2013 እና በ2014 ዓ.ም በነበረው የህወሓት ወረራ ወቅት ስሜን እያነሳ የስም ማጥፋት ፕሮግራም ይሰራብኝ እንደነበር አስታውሳለሁ። በሚያዝያ 2016 ዓ.ም ከሀገር ከወጣው በኋላ ግን በውስጥ መስመር አግኝቶኝ የስደት ድጋፍ ሊያመቻችልኝ ቃል በመግባት ሊመለምለኝ ሞክሮ ነበር። ነገር ግን አልተሳካለትም። በወቅቱ በትግራይ ኃይሎች በኩል ወደ ወልቃይትና ራያ ለሚደረገው እንቅስቃሴ ወይም ወረራም የትኞቹ የፋኖ ክፍሎች ወይም አባላት